እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው በአሜሪካ ሚኒሶታ ግዛት ውስጥ በምትገኝ አንዲት ትንሽ መንደር ውስጥ ሲሆን በዛው መንደር ውስጥም በመካኒክነት ስራ የሚተዳደርን ጆኒ የተባለ አንድ መልከ መልካም መለሎ ልጅን እያሳየን ነው። ጆኒ በሙያው የተጨበጨበለት ጎበዝ መካኒክ ቢሆንም በፍቅር ህይወቱ ግን ተረጋግቶ መኖር ያቃተው ሰው እንደሆነና የሚቀርባቸው ሴቶች በአብዛኞቹ መካኒክነቱን እንዲሁም ድህነቱን አይተው እንደሚንቁት እንረዳለን። አንድ ቀንም ላይ ጆኒ በመኪና ጥገና ስራ ላይ ሳለ ቤዝ የተባለችው ፍቅረኛው ወደሱ ትመጣና ከዚህ ቀን በኋላ ከእርሱ ጋር በፍቅር አብረው መቀጠል እንደማትችል ነግራው ጆኒን ክውት አድርገዋለች። ቤዝም ቀጥላ ጆኒን በደንብ ስታየው ለትዳር የሚበቃ ምንም አይነት አቋም እንደሌለው ስትነግረው ጊዜ ጆኒም ከዓመታት በፊት አባቱ እናቱን ካገባ በኋላ እናቱ እሱን እርጉዝ እያለች አባቱ ጥሏቸው እንደጠፋ ከዛም በኋላ እናቱ ጆኒን ብቻዋን ተሰቃይታ እንዳሳደገችው ለቤዝ ይነግራታል። በዚህም ምክንያት ጆኒ ለትዳር ያለው አመለካከት ጥሩ እንዳልሆነ ሊያስረዳት ሲሞክር ቤዝም እንደሱ አይነት አመለካከት ካለው ሰው ጋር ጭራሽ በፍቅር መቀጠል እንደማትፈልግ ገልጻለት ጥላው ትሄዳለች። ሆኖም ግን ጆኒ ቤዝ እሱን የጠላችበት ዋና ምክንያቷ ደሃ መካኒክ ስለሆነ እንደሆነ ስለገባው ጆኒ ሁሉን ነገር ትቶ ትኩረቱን ስራው ላይና እንደ ነፍሱ የሚወዳት እናቱ ዶቲ ላይ ብቻ ለማድረግ ይወስናል። ያን ምሽትም ጆኒ የተሰበረ ልቡን ለመጠገን ሲል ሁሌ ወደሚያዘወትርበት ባር ገብቶ ራሱን በመጠጥ ከጠጋገነ በኋላ ሐዘኑን ለመርሳት ሲል መድረክ ላይ ወጥቶ አንድ የፍቅር ሙዚቃ ማስረቅረቅ ይጀምራል። ጆኒም መድረኩ ላይ ሽር ብትን እያለ በመዝፈን ላይ ሳለ ፕሩደንስ የተባለች አንዲት ሴት ወደ ባሩ ገብታ ጆኒን በአግራሞት ስታየው ትቆይና ጆኒ መስፈኑን እንደጨረሰ ፕሩደንስ ወደ ጆኒ ቀርባ ስሟን በመናገር ራሷን ታስተዋውቀዋለች። ፕሩደንስም ቀጥላ የመጣችው ግላስዊክ ከተባለ የእንግሊዝ ከተማ ድረስ ሲሆን የመጣችበት ዋና ዓላማም ጆኒን የግላስዊክ ልዑል ወደ ሆነው ዊሊያም ጋር እንዲመጣ ለመጋበዝ እንደሆነ ታሳውቀዋለች። ይህን እንዳለችውም ፕሩደንስ የጆኒ እናት ዶቲና የልዑሉ ዊሊያምን ሕጋዊ የጋብቻ ወረቀት አውጥታ ለጆኒ በማሳየት ጆኒ ማለት ከዶቲና ከልዑሉ ዊሊያም ግንኙነት በሕጋዊ ጋብቻ የተወለደ የልዑል አልጋ ወራሽ እንደሆነ ለጆኒ ትነግረዋለች። ጆኒም ይህን እንደተረዳ የዊሊያም አልጋ ወራሽ በመሆኑ ከመደሰት ይልቅ ዊሊያም እናቱን ካገባት በኋላ ጥሏት መጥፋቱ ይከነክነው ስለነበር ጆኒ 30 ዓመት ሙሉ የተወደክ ብሎ ያልፈለገው አባቱን ማግኘት እንደማይፈልግ ለፕሩደንስ ይነግራታል። በቀጣዩም ቀን ጆኒ ወደ እናቱ ዶቲ በመሄድ ትላንት ፕሩደንስ የምትባል ሴት መታ ስለ አባቱ ዊሊያም የነገረችውን ነገር ለዶቲ በመንገር እናቱ ዶቲን ስለ አባቱ ዊሊያም በደንብ እንድትነግረው ይጠይቃታል። ይህን ተከትሎም ዶቲ ከልዑሉ ዊሊያም ጋር የተዋወቀችው ዊሊያም አሜሪካን ለመጎብኘት በመጣበት አጋጣሚ እንደሆነ በመተረክ ከትውውቃቸውም በኋላ ሁለቱም ሳያስቡት በፍቅር እንደወደቁና ከዛም በኋላ ጋብቻቸውን ያለ ቤተሰብ እውቅና እንደፈጸሙ ለጆኒ ታሳውቀዋለች። በኋላ ላይ ግን የዊሊያም ቤተሰቦች ዊሊያም አንዲት ተራ አሜሪካዊ ሴትን በማግባቱ ደስተኛ ስላልሆኑ ሁለቱ ፍቺ እንዲፈጽሙ ከፍተኛ ግፊት ማድረጋቸውን ተከትሎ ዶቲ የዊሊያምን ሕይወት ከመበጥበጥ በማለት ዊሊያምን በራሷ ፍቃድ እንደተለየችው ትነግረዋለች። ሆኖም ግን ኋላ ላይ ዶቲ ጆኒን ከዊሊያም ማርገዟን ተረድታ እርጉዝ መሆኗን የሚገልጽ ደብዳቤ እንግሊዝ ለሚገኘው ዊሊያም ብትልክለትም ዊሊያም ግን የምትልክለትን ደብዳቤ መልሶ እንደማያውቅ ጠቅሳ ጆኒ የማያውቀው አባቱን ሄዶ ቢያገኘው መልካም እንደሆነ ነግራ እንዲሄድ ታበረታተዋለች። ይህን ተከትሎም ጆኒ በቀጣዩ ቀን ፕሩደንስ ሰጥታው በነበረው የፕሌን ትኬት እንግሊዝ ወደሚገኘው ግላስዊክ በረራ ያደርግና እዛ እንደደረሰ ፕሩደንስ ለጆኒ ሞቅ ያለ አቀባበል በማድረግ ጆኒን ወደ አባቱ ዊሊያም ቪላ ታስገባዋለች። ፕሩደንስም ጆኒን አንድ ጥንታዊ ቅርሶች ያሉበት ክፍል ውስጥ አስገብታው ስታበቃ ምንም ዕቃ ሳይነካካ እዛው ሆኖ እንዲጠብቃት ነግራው ከመውጣቷ ጆኒ
ከጥንታዊ ቅርሶቹ መካከል አንደኛውን ሻሞላ አንስቶ እንደ ሕፃን ልጅ በሻሞላው መጫወት ይጀምራል። በዚህ መሃል የጆኒ አባት የሆነው ዊሊያም ወደ ክፍሉ ሰተት ብሎ ገብቶ ጆኒን ሲመለከተው ጊዜ ጆኒም ተደናግጦ ከፊት ለፊቱ ለቆመው ልዑል ዊሊያም ሰላምታ ያቀርብለታል። ዊሊያምም ጆኒን ገና እንዳየው ከመልካቸው መመሳሰል ጀምሮ አካላዊ እንቅስቃሴያቸው ሳይቀር ሁሉ መመሳሰሉ ጆኒ ልጁ እንደሆነ ስለመሰከረለት ዊሊያም ጆኒን እንዲቀመጥ አድርጎ ሲያበቃ ዊሊያም ጆኒን ከ30 ዓመታት ቆይታ በኋላ ወደ እኔ የመጣኸው ገንዘብ ፈልገ ነው ወይ በማለት ይጠይቀዋል። ራሱ አንዴ ነው ያለው ያሟል። ጆኒ ግን እዚህ የመጣው ዊሊያም ራሱ አስጠርቶት እንደሆነ በማሰብ እንዲመጣ የነገረችው ፕሩደንስ እንደሆነች ለዊሊያም ቢነግረውም ዊሊያም ግን ፕሩደንስን ወደ አሜሪካ እንዳላካት ለጆኒ ያሳውቀዋል። ጆኒም ይሄንን ሲሰማ እዚህ የመጣው ለገንዘብ ብሎ ሳይሆን አይቶት የማያውቀው አባቱን በእናቱ ትዕዛዝ አማካኝነት ለማየት እንደሆነ ሲነግረው ጊዜ ዊሊያምም ዶቲ እንዴት እንደሆነች ጆኒን ይጠይቀውና ጆኒም እናቱ ዶቲ ሰላም መሆኗን ለዊሊያም ያሳውቀዋል። ንግግራቸውንም እንደጨረሱ ጆኒ አባቱ ዊሊያም ለገንዘብ ብሎ እንደመጣ ማሰቡ በጣም ስላበሳጨው ጆኒ የልዑሉን መኖሪያ ቪላ ለቆ ለመሄድ ሲነሳ ፕሩደንስ ደርሳ ጆኒን የትም እንዳይሄድ በመንገር በዚህ ሳምንት ልዑሉ ዊሊያም አልጋ ወራሽ የሚመርጥበት ቀን ስለሆነ ጆኒ ሕጋዊ አልጋ ወራሽነቱን እንዲቀበል ታሳስበዋለች። ጆኒ ግን አባቱ ዊሊያም እሱን ካልፈለገው እርሱም ዊሊያምን የሚፈልግበት ምንም ምክንያት እንደማይኖር ለፕሩደንስ በመናገር ቤቱን ለቆ ወደ ውጭ ይወጣል። ጆኒም ከቤት እንደወጣ ግቢው ውስጥ አንድ የድሮ መኪና ጋራዥ ውስጥ ቆሞ ያይና መኪናው ብትመቸውም ነገር ግን መኪናዋ ከመጠን በላይ ቆሻሻና ተበላሽታ ስለነበር ጆኒ አዋራዋ የመኪና መስታወት ላይ መኪናዋን እንዲያጸዱት መልእክት ጽፎ ከዊሊያም ግቢ ይወጣል። በመቀጠልም ጆኒ በአቅራቢያው ወዳገኘው አንድ ባር በመግባት አንድ ሁለት እያለ ትንሽ እንደቆየ ፕሩደንስም ጆኒ የነበረበት መጠጥ ቤት በመምጣት አብራው ተቀምጣ መጠጥ በማዘዝ ማውራት ይጀምራሉ። ፕሩደንስም አሁን የመጣችው አባቱ ዊሊያም ልኳት እንደሆነ በመግለጽ አባቱ ዊሊያም ጆኒን እሱ መኖሪያ ቤት ለአንድ ሳምንት ያህል እንዲቆይ ፈቃዱን እንደሰጠው ለጆኒ ትነግረዋለች። ጆኒ ግን ወደ አባቱ ቤት ተመልሶ እንደማይሄድ ለፕሩደንስ ሲነግራት ጊዜ ፕሩደንስም ጆኒን የዳርቱር ወራ ጨዋታ እንዲጫወቱ በመጠየቅ ግጥሚያውን እሷ የምታሸንፍ ከሆነ ጆኒ አብሯት ወደ ቤት እንዲመጣ፣ ጆኒ የሚሸነፍ ከሆነ ደግሞ ወደ አሜሪካን እንዲመለስ ሐሳብ ታቀርብለታለች። ጆኒም በዳርት ግጥሚያው በመስማማት መጀመሪያውን ውርወራ እሱ ያደርግና በሚያስደንቅ ሁኔታ ጆኒ ዳርቶቹን በመሃሉ ክበብ አቅራቢያ በማሳረፉ ባሩ ውስጥ ባሉት ሰዎች በሙሉ አድናቆት ይቸረዋል። ነገር ግን ፕሩደንስ ደግሞ ተራዋ ደርሶ ዳርቶቹን መወርወር እንደጀመረች በጣም በሚገርም ሁኔታ ሶስቱንም ዳርቶች መሃል ላይ በመሰካት ባሩ ውስጥ ያለውን ሰው በሙሉ አስደንቃ ስታበቃ ጆኒም በግጥሚያው መሸነፉን ተከትሎ ከፕሩደንስ ጋር ወደ አባቱ ዊሊያም ቤት ይመለሳል። ያን ምሽትም ፕሩደንስ ጆኒ የሚያድርበትን ክፍል ካሳየችው በኋላ እሷ ወደ ክፍሏ ተመልሳ የጆኒን የሶሻል ሚዲያ ፖስቶች እያየች ፈገግ ማለት ስትጀምር የዊሊያም ቤት አገልጋይ የሆነችው አኒት አያትና ፕሩደንስ ከጆኒ ፍቅር እንደያዛት ነግራ ፕሩደንስን ታሳፍራታለች። ከዚህም በኋላ በመነጋታው ፕሩደንስ ጆኒን አባቱ ዊሊያም የሚያስተዳድረውን የግላስዊክን ግዛት ልታስጎበኘው ስለፈለገች ሁለቱም ተያይዘው ሳይክላቸውን እየነዱ አካባቢውን መዞር ይጀምራሉ። በጉዟቸውም ወቅት ፕሩደንስ አባቱ ዊሊያም ግላስዊክ ውስጥ ያሉ በርካታ የእርሻ መሬቶችን እንደሚቆጣጠር ነግራው ስታበቃ በአባቱ ዊሊያም ስር የሚተዳደሩ በርካታ ገበሬዎች ያሉበት ስፍራ ይዛው ትሄዳለች። ጆኒም ከአባቱ ዊሊያም ላይ መሬት ተቀብለው ቀይ ስር ከሚያመርቱ ገበሬዎች መካከል ፊንቺ ከተባለው አንድ ገበሬ ጋር ተዋውቆ ማውራት እንደጀመሩ ፊንቺ የልዑል ዊሊያምን ጥሩነት በመግለጽ ላለፉት ዓመታት ዊሊያም ከሱና ከሌሎች ገበሬዎች ላይ የእርሻ መሬቱን የኪራይ ገንዘብ ተቀብሏቸው እንደማያውቅ ለጆኒ ይነግረዋል። ጆኒም በዊሊያም ደግነት እንደተገረመ ወደ ቪላው ሲመለሱ ጆኒ አሊስተር ከተባለው የዊሊያም ዘመድ እንዲሁም የዊሊያምን ልዑልነት ለመውረስ እጩ ከሆነ ሰው ጋር ይገናኛል። አሊስተርም ጆኒን እንዳየው በኩራት ተጀንኖ ሰላም ብሎ ሲሄድ ፕሩደንስም ጆኒ የልዑልነት ስልጣን አልፈልግም የሚል ከሆነ አሊስተር በሱ ቦታ ልዑል ሆኖ ስለሚሾም ጆኒ አልጋ ወራሽ ለመሆን እንዲስማማ ትመክረው ትጀምራለች። ጆኒም አሊስተር ልዑል እንዳይሆን ለምን እንደፈለገች ፕሩደንስን ሲጠይቃት ጊዜ ፕሩደንስም አሊስተር ለሰው ንቀት ያለው በጣም ትዕቢተኛ ሰው ስለሆነ
እንደሱ አይነት ሰው የዊሊያምን ቦታ እንዲተካ ስለማትፈልግ መሆኑን ትነግረዋለች። ቀጥሎም ጆኒ ፕሩደንስ ከዊሊያም ጋር ስላላት ዝምድና ሲጠይቃት ፕሩደንስም የእሷ ቤተሰቦች የዊሊያም አገልጋዮች እንደነበሩ ገልጻ ቤተሰቦቿ በድንገተኛ ሞት ከሞቱ በኋላ ግን ዊሊያም እሷን እንደገዛ ልጇ አድርጎ እንዳሳደጋት ለጆኒ ትተርክለታለች። በመነጋታውም ዊሊያም አልጋ ወራሹን የሚያሳውቅበት ቀን በመቃረቡ እንግሊዝ ውስጥ ያሉ ትልልቅ ባለስልጣናት ይህንን ዝግጅት ለመሳተፍ ወደ ዊሊያም ቪላ መትመም ሲጀምሩ የጆኒ ቀንደኛ ተፎካካሪ የሆነው አሊስተርም ከመሰሪ እናቱ ጋር በመሆን ወደ ዊሊያም ቪላ ይመጣል። እዛም እንደደረሱ ጆኒ ከእንግዶቹ ጋር እየተዋወቀ ሳለ አሊስተርም ከእናቱ ጋር በመሆን ጆኒ ስለ ንጉሳዊ ቤተሰብ ስርዓት ምንም የማያውቅ አሜሪካዊ በመሆኑ ምክንያት ይዘልፈውና ያሾፍበት ይጀምራል። በኋላም ላይ አሊስተር ጆኒና ሌሎቹ ንጉሳዊ ቤተሰቦች የፈረስ ግልቢያ ለማድረግ ተሰብስበው ሳለ አሊስተር ጆኒ ፈረስ መጋለብ እንደማይችል በመገመት በድጋሚ ሊያሸማቅቀው የተለያዩ የነቆራ ቃላትን መሰንዘሩን ይቀጥላል። ከደቂቃዎች በኋላ ግን የፈረስ ግልቢያው እንደተጀመረ አሊስተር ተሳፍሮበት የነበረው ፈረስ ከቁጥጥር ውጪ በመሆን አሊስተርን ሊጥለው ሲቃረብ ጆኒ በሚያስደንቅ ሁኔታ በመጋለብ አሊስተር ላይ ደርሶ አሊስተርን ከመውደቅ በመታደግ አሊስተርን በንጉሳዊ ቤተሰቦቹ ፊት ያሳፍረዋል። ከፈረስ ግልቢያው መልስም ጆኒ ለአኒና ለሌሎቹ የቤት አገልጋዮች የሚጣፍጥ የቄስር ጁስ ሰርቶ ሲያቀምሳቸው ጊዜ የቤት አገልጋዮቹም የቄስር ጁሱ በጣም ስለተመቻቸው ጆኒን አመስግነው እሱም እንደ አባቱ ዊሊያም ደግ ሰው እንደሆነ ምስክርነታቸውን ይሰጡታል። ከቤት አገልጋዮቹም በተጨማሪ ፕሩደንስም የቄስር ጁሱን ቀምሳ ጆኒን ካደነቀችው በኋላ ምሽት ላይ የንጉሳዊ የራት ፕሮግራም ስላለ ፕሩደንስ ጆኒን እንዲዘጋጅ ታሳስበዋለች። ምሽት ላይም ጆኒ ሱፉን ለብሶ ዝንጥ እንዳለ ፕሩደንስም የክት ልብሷን ለብሳ ጨረቃ እንደመሰለች ጆኒ ያለበት ክፍል ትመጣለች። ጆኒም በሕይወቱ እንደዚህ አይነት ውበት አይቶ እንደማያውቅ ፕሩደንስም በመሰከስ ልቧን ካቀለጠው በኋላ ሁለቱም ተያይዘው ራት ወደሚበላበት ግዙፍ የምግብ ጠረጴዛ ያመራሉ። ቀጥሎም ጆኒ ከንጉሳውያን ቤተሰቦች ጋር ቁጭ እንዳለ የተከበሩ ሰዎች ብቻ የሚመገቡት የምግብ አይነት ይመጣና ጆኒ ምግቡን እንዳየው እንዴት ተደርጎ እንደሚበላ ስላላወቀ ጆኒ ግራ ተጋብቶ መቁለጭለጭ ይጀምራል። አሊስተርም ይህንን አጋጣሚ ተጠቅሞ ጆኒን ምግቡን እንኳን እንዴት መብላት እንዳለበት እንደማያውቅ በመወረፍ ሊያሸማቀቀው ቢሞክርም ጆኒ ግን ከአሊስተር የከፋ ንግግር በመልስ ምት በመመለስ አሊስተርን አፉን እንዲዘጋ ያደርገዋል። ከቆይቶችም በኋላ አሊስተር ድንገት ከመቀመጫው በመነሳት የዊሊያምን የልዑልነት ወንበር ሊቀበል መታጨቱ እንዳስደሰተው ገልጾ ሲያበቃ በእርግጠኝነትም ዊሊያም ቀጣዩ አልጋ ወራሹ አድርጎ እንደሚሾመው በልበ ሙሉነት ሲናገር ጆኒም ፈጥኖ ከወንበሩ በመነሳት ይህ የልዑልነት ማዕረግ የሚገባው ለዊሊያም ሕጋዊ ልጅ ለሆነው እሱ ስለሆነ እሱም ይህን ማዕረግ በክብር ለመቀበል እንደተዘጋጀ በሰዎቹ ፊት ይገልጻል። አሊስተርና እናቱም ሲመኙት የነበረውን ስልጣን ባለማግኘታቸው ቆሽታቸው እርድብን ብሎ ይቃጠላል። ይህ በሆነ በቀጣዩ ቀን አሊስተርና እናቱ ወደ ዊሊያም በመሄድ ጆኒ ቀጣዩ አልጋ ወራሹ ሊሆን በፍጹም እንደማይገባው አበክረው ቢከራከሩም ዊሊያም ግን ጆኒ ሕጋዊ ሚስቱ ከነበረችው ሴት የወለደው ሕጋዊ ልጁ ስለሆነ ስልጣኑ ለሱ እንደሚገባው ተናግሮ እና አሊስተርን አፋቸውን ያዘጋቸዋል። በሌላም በኩል ጆኒ ቀጣዩ የዊሊያም አልጋ ወራሽ ተብሎ መሰየሙን ተከትሎ ጆኒ የዊሊያም የቤት አገልጋዮቹን ከፕሩደንስ ጋር ይዟቸው ወደ ባር በመሄድ ያን ቀን በሱ ወጪ ሲያንበሻብሻቸው ያመሻል። ሌሊት ላይም ጆኒ አልጋው ላይ ሊተኛ ሞክሮ እንቅልፍ እምቢ ስላለው የዊሊያም ጋራዥ ውስጥ ያያትን አሮጌና አዋራማ መኪና ጠጋግኖ ለማስተካከል ጋራዥ ውስጥ ገብቶ መኪናዋን እየጎረጎረ ሳለ እንደርሱ ሁሉ እንቅልፍ እምቢ ያለው አባቱ ዊሊያም ይመጣና ጆኒን ይቀላቀለዋል። ጆኒም መኪናውን እየጠገነ ከአባቱ ጋር መጨዋወት ሲጀምር ጆኒ ምንም እንኳን የሱ አልጋ ወራሽ ተብሎ ቢሾምም ነገር ግን ልዑል ሲሆን እንዴት መኖር እንዳለበትና በሱ ስር ያለውን ሰው እንዴት ማስተዳደር እንዳለበት ምንም እንደማያውቅ ለዊሊያም ይነግረዋል። ዊሊያም ግን እርሱም ሲሾም ይህ ስሜት ተሰምቶት እንደነበረ ለጆኒ በመግለጽ በሂደት ግን ጆኒ ሁሉንም ነገር እየተማረ እንደሚመጣ ነግሮ ምንም እንዳይፈራ ያበረታተዋል። ከዚህም በኋላ ጆኒ
የንጉሳዊ ቤተሰቦቹን አኗኗር መማር ስለነበረበት አንድ ቀን ላይ ፕሩደንስ በቅርቡ ቪላው ውስጥ ለሚዘጋጀው የዳንስ ምሽት ፕሮግራም ላይ ጆኒን ዳንስ እያሰለጠነችው ትቆይና በመሃል ሁለቱም ሳያስቡት በመቀራረም ሊሳሳሙ ከጫፍ ቢደርሱም ነገር ግን የቤቱ አገልጋዮች በሙሉ ተሰብስበው እነ ጆኒን በጉጉት እያዩአቸው እንደሆነ በመመልከታቸው እነ ጆኒ ከመሳሳም ይቆጠባሉ። ያን ምሽትም ጆኒ እንደከዚህ ቀደሙ ከአባቱ ዊሊያም ጋር ሆኖ ጋራዥ ውስጥ አሮጌዋን መኪና እየጠገነ ሳለ ጆኒ አባቱ ዊሊያምን እናቱ ዶቲ እሱን ከወለደችለት በኋላ በርካታ ደብዳቤዎችን ስትልክለት ዊሊያም ግን ለምን ሳይመልስላት እንደቀረ ይጠይቀዋል። ዊሊያምም ይሄን እንደሰማ እሱ ከዶቲ ምንም አይነት ደብዳቤ ደርሶት እንደማያውቅ ገልጾ ከዶቲ ልጅ እንዳለው ራሱ ያወቀው ፕሩደንስ ባደረገችው ማጣራት መሆኑን ለጆኒ ይነግረዋል። በአንጻሩ ግን ዊሊያም ዶቲን ከተለያየ ጊዜ ጀምሮ ደብዳቤ ሲጽፍላት እንደነበር ገልጾ ነገር ግን ከዶቲ ምንም ምላሽ አግኝቶ እንደማያውቅ ለጆኒ ሲነግረው ጆኒም እናቱ ዶቲም ብትሆን የዊሊያም ደብዳቤ ደርሷት እንደማያውቅ ለዊሊያም በመንገር ምናልባትም የዊሊያም ቤተሰቦች የሁለቱንም ደብዳቤ እርስ በራስ እንዳይደራረስ አድርገው ሊሆን እንደሚችል ጥርጣሬውን ይነግረዋል። ይህን እያወሩ ጆኒ መኪናዋን ሰርቶ ስለጨረሳት ጆኒ ዊሊያምን መኪናዋን እንዲያስነሳት ይጋብዘውና ዊሊያም መኪናዋን ሲሞክራት ሞተሯ እንደ አዲስ መኪና ማጓራት ጀምሮ ዊሊያምና ጆኒን ያስደስታቸዋል። በዛው ቅጽበት ግን ልዑልነትን ከእጁ ያጣው አሊስተር ያን ምሽት ቪላው ውስጥ የሚገኝ መዝገብ ቤት በመግባት ፋይሎችን ሲያገላብጥ ቆይቶ በመጨረሻም የዊሊያም እናትና የዶቲን የጋብቻ ሰርተፊኬት ያገኘውና አሊስተር ሰርተፊኬቱን ሰርቆ ይወስደዋል። ጠዋትም ላይ ዊሊያም ከልጁ ጆኒ ጋር በመሆን ማታ ጆኒ የሰራትን መኪና እየነዱ ግላስዊክ ከተማዋን ሲያዳርሱ ቆይተው ከሰዓት ላይ እነ ዊሊያም የግላስዊክ ገበሬዎች የሚሰበሰቡበት ስፍራ ላይ በመኪናቸው ይሄዳሉ። እዛም እንደደረሱ ፊንችና ሌሎች ገበሬዎች ጆኒ አስቀድሞ በመከራቸው ምክር መሰረት የቀይ ስር ጁስ እየጨመቁ መሸጥ እንደጀመሩና ጁሱም ተወዳጅ ከመሆኑም በላይ ጥሩ ገቢ ያመጣላቸው እንደሆነ ለነ ጆኒ ይነግሯቸዋል። ዊሊያምም ሁሉንም ገበሬዎች በሥራ ትጋታቸው አድንቋቸው ሲያበቃ ያን ምሽት ለሚደረገው የዳንስ ዝግጅት ሁሉንም እንዲገኙ ይጋብዛቸዋል። ከሽርሽሩም መልስ ዊሊያምና ጆኒ ወደ ቤት እንደተመለሱ ቤት ውስጥ አሊስተርና እናቱ ቁጭ ብለው እየጠበቋቸው ይመለከቱና ጉዳዩ ምን እንደሆነ ሲጠይቋቸው አሊስተርም ባደረገው አንዳንድ ማጣራቶች መሰረት ጆኒ የተወለደው የጆኒ እናት ዶቲ ከልዑሉ ዊሊያም ጋር ፍቺ ከፈጸሙ ባለው ጊዜ ስለሆነ በንጉሳዊ ሕግ አስተዳደር መሰረት ደግሞ ይህ ክስተት ጆኒን የዊሊያም ሕጋዊ አልጋ ወራሽ ከመሆን እንደሚያስወጣው መደንገጉን ለዊሊያም ነግሮ ማታ ከመዝገብ ቤት የወሰደውን ፋይል የሚመስል የተፈረመበት የፍቺ ወረቀት ያሳየዋል። ዊሊያምም በዕድሜ የገፋ ሰው ስለነበር ከ30 ዓመት በፊት ይሄን የፍቺ ወረቀት መፈረምና ለመፈረሙን ማስታወስ አቅቶት የሚናገረው አጥቶ ዝም ይላል። በፋይሉም ማስረጃ መሰረት ጆኒ አሊስተር እንዳለው የተወለደበት ቀን ከፍቺ በኋላ መሆኑን ስለሚያረጋግጥ ጆኒ ምንም እንኳን የአልጋ ወራሽነት መብት እንደሌለው ቢረዳም ነገር ግን በእነዚህ ቀናት ከአባቱ ዊሊያም ጋር ጊዜ ማሳለፉ ደስ እንዳሰኘው ገልጾ ቪላውን ለቆ መሄድ ይጀምራል። ሆኖም ግን ፕሩንደስ ወደ ጆኒ ሮጣ በመሄድ በነገሮች እንዲህ በተሎ ተስፋ መቁረጥ እንደሌለበት ልትነግረው ብትሞክርም ጆኒ ግን ሲጀመርም ከአቅሙ በላይ የሆነን ስልጣን መመኘቱ ቅዠት እንደነበረ ነግሯት ፕሩንደስን ትቷት በአቅራቢያው ወዳለ ባር ይሄዳል። ጀለዝም ብላ ነው የምትጠጣው የሆነ ነገር ክፍት ሲላት እዛም ደርሶ አንድ ሁለት እያለ ሳለ ባለፉት ቀናቶች ደግነቱን ያሳያቸው የዊሊያም ቤት አገልጋዮች ወደ ባሩ በመምጣት ጆኒን እንዳይደብረው እያጽናኑት አብረውት አንድ ሁለት ማለት ይጀምራሉ። በሌላም በኩል ፕሩንደስ አሊስተር ለዊሊያም የሰጠውን የፍቺ ሰርተፊኬት ወረቀት እንደ ሂሳብ ደብተር ቁጭ ብላ ስታጠናው ቆይታ ፕሩንደስ ወረቀቱ ላይ አንዳች ጉድለት ስላገኘችበት ፕሩንደስ ከቤት እየበረረች በመውጣት ጆኒ የሚገኝበት ባር ሄዳ ጆኒን ወደ አሜሪካ እንዳይመለስና የልዑልነት ስልጣኑን አሁንም የሱ እንደሆነ ታረጋግጥለታለች። ይህ በእንዲህ እንዳለም ምሽት ላይ ዊሊያም በቤቱ ያዘጋጀው የዳንስ ዝግጅት ላይ የተጋበዙት እንግዶች እየገቡ ሳለ
ዊሊያም ከቀናት በፊት ከአሜሪካ ድረስ ጥሪ ያደረገላት የጆኒ እናት እንዲሁም የልጅነት ፍቅረኛውና ሚስቱ ዶቲም ፕሮግራሙ ላይ ትመጣለች። ዊሊያምም ዶቲን ከ30 ዓመት በኋላ ስላያት በጣም ደስ እንዳለው እየገለጸላት ሳለ እና አሊስተር ፍጹም ባልጠበቁት ሁኔታ ጆኒም ፍክትና ድምቅ ብሎ ከፕሩንደስ ጋር እንደተያያዙ ወደ ዳንስ ፕሮግራሙ ይመጣሉ። በዚህ መሃል ጆኒ እናቱን ዝግጅቱ መሃል አይተዋት በደስታ ጮሆ ሲጠራት እናቱ በፍጹም ደስታ እየተፍለቀለቀች ልጇ ጆኒን ሰላም ካለችው በኋላ ዶቲ ከተወሰኑ ቀናት በፊት ዊሊያም ወደ እንግሊዝ እንድትመጣ የፕሌን ትኬት ልኮላት ስለነበረ ብዙም ሳታቅማማ ብድግ ብላ እንደመጣች ለልጇ ጆኒ ትነግረዋለች። እንግዶቹም ገብተው እንዳለቁ ዊሊያም ድምፁን ከፍ አድርጎ ባለፉት የተወሰኑ ቀናት በሕይወቱ ካሳለፋቸው ምርጥ ጊዜያት ውስጥ አንዱ እንደሆነ በመናገር ይህ የሆነው ደግሞ ከማያውቀው ልጁ ጆኒ ጋር በመገናኘቱና ጥሩ ጊዜ በማሳለፉ እንደሆነ ለእንግዶቹ ይነግራቸዋል። ዊሊያምም ቀጥሎ ይህንንም ምክንያት በማድረግ ቀጣዩ አልጋ ወራሹ የሚሆነው ሰው የአብራኩ ክፋይ የሆነው ልጁ ጆኒ እንደሆነ ለተሰበሰቡት እንግዶች ሲያሳውቅ ጊዜ አሊስተር በመሃል ጣልቃ ገብቶ ጆኒ አልጋ ወራሽ እንዳይሆን ሕግ እንደሚከለክለውና ምክንያቱም ደግሞ ጆኒ የተወለደው ዊሊያምና ዶቲ ከተፋቱ በኋላ እንደሆነ ለእንግዶቹ ይነግራቸዋል። ይህን ጊዜ ግን ፕሩንደስ ወደፊት በመውጣት ቅድም ባደረገችው ጥልቅ ማጣራት መሰረት አሊስተር ያቀረበው ማስረጃ በሐሰት የተሰራ እንደሆነ ፊርማውን አይታ እንደለየችው በመግለጽ ዊሊያም በተፈጥሮ ግራኝ ሲሆን የፍቺው ወረቀት ግን የተፈረመው ቀኝ እጁን በሚጠቀም ሰው እንደሆነ በማብራራት አስፈላጊ ሆኖ ከተገኘ ወረቀቱ ኦሪጂናል መሆንና አለመሆኑን በባለሙያ ማስመርመር እንደሚቻል ሐሳብ ታቀርባለች። አሊስተርም ይህን ሲሰማ ማጭበርበሩ እንደታወቀበት ተረድቶ በተሳሰረ አፍ ለፕሩንደስ ለመመለስ ሲሞክር ዊሊያም ያስቆመውና አሊስተርን አሁኑኑ ከቤቴ ውጣ በማለት ቆሌውን ገፎ ያባረዋል። የዊሊያምን ውሳኔም ተከትሎ ጆኒ ወደ አባቱ በመሄድ አባቱን እቅፍ አድርጎ ፍቅሩን ከገለጸለት በኋላ የዳንስ ፕሮግራሙ ተጀምሮ ጆኒ ከፕሩንደስ ጋር ዊሊያምም ደግሞ ከልጅነት ፍቅሩ ዶቲ ጋር ሆነው ወለሉ ላይ የሾሩ በመደነስ ጥሩ የሚባል ምሽት ያሳልፋሉ። በመጨረሻም ዳንሱ እንዳበቃ ጆኒ አየር ለመቀበል ከፕሩንደስ ጋር ውጪ ወጥቶ ሳለ ጆኒ ፕሩንደስን አይኗን እያያት አሜሪካ ውስጥ ካያት ሰዓት ጀምሮ በፍቅሩ እንደተለከፈ ሲነግራት ጊዜ ፕሩንደስም እሷ ካየችው ቅጽበት አንስቶ በፍቅሩ እንደወደቀች በመናዘዝ ሁለቱም ባንዴ ከንፈራቸውን ተጎራርሰው የፍቅር ችቦአቸውን ማቀጣጠል ሲጀምሩ እያየን ታሪካችን ያልቃል።